ዛሬ ደግሞ የት እንደሄድኩኝ የዛሬ ወይ ላሳያችሁ። እንዴት ናችሁ ፋሚሊ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ አንድ ቦታ እየሄድኩ ነው። እስካሁን ቤት አልተመለስኩም። ዛሬ እንግዲህ መጫወቻ ቦታ ነኝ ከልጆቹ ጋር ማለት ነው። ያው ታውቃላችሁ የዚህ ሀገር ልጆች ይሄ የዚህ ሀገር ልጆች ማለት ነው በሳንቲም ነው የሚጫወቱት እና ያው እንዳልኳችሁ ቤት አይደለሁም እና እዚህ ቦታ መሄድ በጣም ነው ደስ የሚለኝ። በጣም ነው የምጫወተው እኔ ራሴ። ይሄ የምታዩት ደግሞ ሳንቲም ከፍለን ጌም፣ የተለያዩ ጌሞች አሉ በሳንቲም የሚሰሩ። ከዛ እንጫወት እና ካርድ ሲሰጠን ያንን ካርድ ደግሞ መልሰን መጫወቻ ነገር ደህና ነገርም እስከ ስልክ ድረስ አለ ጊፍት። በነገራችን ላይ በደንብ ከተጫወታችሁና በጣም ጎበዝ ከሆናችሁ ስልክም ድረስ አለው እና በጣም ጎበዝ ተጫዋቾች ከሆናችሁ ስልክ ሳይቀሙ ሰት ትችላላችሁ። እና እንግዲህ እና ስልክ ምናምን ስላችሁ ጌም ተጫውታችሁ ከዛ መጨረሻ ላይ ካርዱን ማሽን ውስጥ ከታችሁ ምናምን ነው። እና ብቻ ደስ የሚል ጨዋታ ቦታ ነው። ዛሬ የመጨረሻዬ ነው። እንግዲህ ነገ ወደ ቤት ይመለሳለሁ ማለት ነው። ያው ታውቃላችሁ ልጆች ማጫወት ከልጆች ጋር መዋል፣ በተለይ ደግሞ ሁለት ልጅ በጣም ከባድ ነው። በቃ በጣም ነው የሚከብደው። በነገራችን ላይ ልጆቹ ጥሮች ናቸው፣ ግን ምንድን ነው በቃ አንዱ በዛ ሲሄድ አንዱ በዛኛው ሲሄድ አንዱ ና ስትሉ ያንን ደግሞ ና ስትሉ፣ በተለይ ደግሞ ሁለት ልጆቹ ነው እድሜ እኩያ ከሆኑ በእድሜያቸው የትንሽ እድሜ ልዩነት ካላቸው ትንሽ ይከብዳል። በጣም ነው የሚከብደው። በቃ አንተ ተው አንቺ ተይ፣ አንተ ተው አንቺ ተይ። እና በዚህ አጋጣሚ ማለት ነው ልጆች ቤት የምትሰሩ ልጆች፣ በተለይ ሰው ቤት ስደት ዓለም ላይ በተለይ መዳም ቤት፣ እንዲሁም ደግሞ እኔ መዳም ቤት ነው የምሰራው፣ ግን ማለቴ አረብ ሀገር በጣም ነው የሚከብደው። አረብ ሀገር በጣም ልጆቹ አይሰሙም። ብዙዎቹ የአረቦች ልጅ አይሰሙም ማለት በቃ ተው ምናምን ስትሏቸው ከስንት አንድ ነው ስርዓት ያላቸው፣ ሌሎቹ ስርዓት ብዙም የላቸውም። እና እኔ ይህን ያህል ዓመት አረብ ሀገር ስሰራ የህፃናት ያለበት ቤት ሰርቼ አላውቅም። እንደ አጋጣሚ ግን አሁን የምሰራባት ሴቱዬ የ6 ዓመት ልጅ አላት እና በጣም በቃ የሆነ ማለት በጣም ዝም በቃ የሆነ በቃ ጭራሽ እኔ ልጅ ማለት አያስቸግርም። በቃ ሰረም አያስቸግር። እኔ ልጅ ከሱ ጋር ራሱ ሰው ደስተኛ ነኝ። በቃ እንደውም ቤት ውስጥ ሁሌ ቢኖር ደስተኛ ነኝ። ለምን አያስቸግርም። መጫወት ካለበት ይጫወታል፣ ማረፍ ካለበት ያርፋል ምናምን እና እንደ ሌሎቹ 24 ሰዓት ሙሉ ልጫወት ልዝናና እንደዚህ ልረብሽ የሚል ልጅ አይደለም። በቃ ይደክመዋል ራሱ ማለት ነው። እና ከዛ እሱን አይቼ ሌላ ቦታ እንደው በስራም በምንም አጋጣሚ ሌሎች ልጆች ምናምን ሳይ ፈጣሪ ሆይ እላለሁ። ምክንያቱም በገዛ ቋንቋችሁ የማትናገሩ አሁን ኢትዮጵያ ውስጥ ስትሆኑ ያበሻ ልጅ ሲሆን ተው ብላችሁ በሚገባቸው ቋንቋ ታስረዷል። እዚህ ግን በቋንቋም አለ እንደ ተው ለማለት በደንብ ለማስረዳት ራሱ ትንሽ ይከብዳል። እና ያው ማለቴ በተለይ ስደት ዓለም ላይ የምትሰሩ ልጆች ያሉበት ቤት የምትሰሩ ልጆች ሁላችሁንም በጣም ነው የማደንቃችሁ። ማርያምን ልጅ ያለበት ቤት በጣም ከባድ ነው መስራት፣ ትንሽ ይከብዳል። በዚህ ላይ በሙቀት ባህር ለባህር፣ በእርግጥ እኔም እንደዛው ነው ባህር ለባህር እሄዳለሁ፣ ግን አለ አይደለ ያን ያህል እግዚአብሔር ይመስገን ብቻ ያው በሚለው ያዙትና ያው ሁላችሁም እግዚአብሔር ለሀገራችን ያብቃን። ከባድ ነው የሰው ልጅ ማሳደግ፣ የሰው ልጅ መንከባከብ። ማለቴ ስራችሁም ቢሆንም ትንሽ ይከብዳል። አንደኛ አይሰሟችሁም፣ ሁለተኛ ነገር ደግሞ በሙቀት ሲሆን በብርድ ሲሆን ምናምንና ብቻ እግዚአብሔር ይመስገን በሚለው ያዙት። ሁላችሁም ከስደት መልስ ፈጣሪ እና ሁላችሁም ለሀገራችሁ ያብቃችሁ። ኢትዮጵያ ሀገራችንን ሰላም ያድርግልን። ሁላችሁም ከስደት መልስ ረፍ የምትሉበት ህይወት ይስጣችሁ። እና እንግዲህ ዛሬ የመጀመሪያ ጊዜ ቀኔ ነው እዚህ ቤት የምቆየው። ከዛ ወደ ኖርማል ስራዬ ወይም ደግሞ ወደ ምኖርበት ቤት እመለሳለሁ ማለት ነው። እስከዛ ድረስ መልካም ጊዜ ይሆንላችሁ። ያው እንግዲህ እኛም እዚህ ጋር ስንጫወት ቆይተን ከዛ ምሳችንም በርተን በእንትን ሂደናል ማለት ነው። ግን እንደዚህ ቪዲዮ እንደዚህ ስወጣ ለመቅረጥ አይመችም እና ትንሽ ይከብዳል። አይመችም። በተለይ ልጆች ይዛችሁ ምናምን እንደዚህ ቪዲዮ ለመቅረጥ ቪዲዮ ለመስራት ትንሽ ይከብዳል። በተለይ ውጭ ላይ አሁን በጣም ብዙ ቦታ ነው የሚሄደው፣ ግን
ለመቅረጥ አይመቸኝም ወይ ልጆቹ ማየት አለባችሁ ልጆቹ ነገር ቢሆኑ ማለት ነፍስ እስከ የሆነ ያውቃሉ፣ ግን ደግሞ በቃ የሆነ መሞከር ይፈልጋሉ። የሆነ አታድርጉ የሚባሉትን ነገር አያደርጉም፣ አታድርጉ የሚባሉትን ነገር ያደርጋሉ። እና መጥፎ እንደሆነ ያውቃሉ፣ ግን ደግሞ መሞከር ማየት ይፈልጋሉ። እና ሶያያ ስለሆነ እና ማወቅ ይፈልጋሉ። በቃ አታድርጉ፣ በተለይ ደግሞ አታድርጉ የተባሉትን ነገር ማድረግ ይፈልጋሉ ምናምን ነገር እና ሶያያ ስለሆነ ለመቅረጥ አይመችም እንጂ እኔ ብዙ ቦታዎች ነው የምሄደው። ብዙ ነገሮች መቅረጥ ማሳየት እችል ነበር፣ ግን ያው በምችለው እየሞከርኩ ነው። እናም እንግዲህ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛችሁ እና ያው ይሄን ቪዲዮ እግዚአብሔር ለሀገራችን ያብቃን። እንግዲህ ሌላ ምንም ልል አልችልም። መልካም ጊዜ